በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የዓለም ብርሃን፣ በውጭ ስላሉ ኢትዮጵያውያን በሙሉ፣ በውጭ በስደት ያላችሁ ወገኖቻችን ሀገራችሁን እየወደዳችሁ በችግር የሄዳችሁ የችግር ምልክት የሆነውን ዜግነታችሁን ያልጣላችሁ ያለወጣችሁ የፈጣሪ የእምዬ ድንግል ማርያም ልጆች ጊዜው ስለመሸ ራሳችሁን እንደ ሎጥ ከሶዶም ከተማ ለማስመለጥ ከፈጣሪያችሁ ጋር በብርቱ ተነጋገሩ። እመቤቴን ጠይቁ፣ ጊዜም አታጥፉ። አጥፊው በመላ ዓለም ሁሉ ስፍራ ታዞ በደጅ ቆሟልና። የሀገራችሁ የቅድስት ሀገር ኢትዮጵያ ትንሣኤ እነሆ እንደ ፀሐይ ሊያበራ ነው። የእምዬ ልጆች፣ እውነተኛ ተዋህዶ ኦርቶዶክሶች አይዟችሁ፣ አምላካችሁ ደርሷል፣ በደጅም ቆሟል። ራሳችሁን አዘጋጁ፣ ጊዜ የለም፣ አትዘናጉ፣ ተፈጽሟል። በሌላ አኳያ ኢትዮጵያዊ የነበርክ ኢትዮጵያዊነትህን የናቅህ ዜግነትህን የለወጥክ ለፍርፋሪ የሸጥህ ብኩርናውን ለምስር ወጥ እንደሸጠው ኤሳው ክብርህንና ብኩርናህን ለውጠህ መንዝርናን የለመድክ ከአህያ የዋለች ጊደር ፈስ ትማራለች እንደተባለ መንዝርናን፣ ውሸትን፣ ንቀትን፣ ስስትን የተማርክ ተዋህዶ እምነትህን ንቀህ ከፈረንጅና ከአረብ እምነት የቃረምክና የተቀበልክ መንገድህ ያድንህ፣ ያመንክበት ይከልልህ። ለካቶሊኩም፣ ለፕሮቴስታንቱም፣ ለእስላሙም፣ ለሂንዱም፣ ለቡድሂዝሙም ተከታይ ሁሉ የሚጠብቀው ሁሉ ላንተ ይጠብቀሃል። ተዘጋጅተህ ጠብቅ። የእግዚአብሔር ቃል እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 57 ከቁጥር 1 እስከ 13 ሐሰት የተናገርሽው እኔንም ያላሰብሽው በልብሽም ነገሩን ያላኖርሽው ማንን ሰግተሽ ነው? ማንስ ፈርተሽ ነው? እኔም ዝም አልሁሽ፣ አንቺም አልፈራሽኝም። እንግዲህ እኔ ጽድቄንና የማይረባሽን ያንቺን በደል እናገራለሁ። በችግርሽ ቀን በጮኽሽ ጊዜ እስኪ ታደጉሽ። እነሆ አውሎ ይወስዳቸዋል፣ ነፋስም ሁሉን ያስወግዳቸዋል። ወደኔ የሚጠጉ ግን ምድሪቱን ይገዛሉ፣ የተቀደሰውን ተራራዬንም ይወርሳሉ። ጩህ የሚል ሰው ቃል ምን ብዬ ልጩህ አልሁ። ሥጋ ለባሽ ሁሉ ሳር ነው፣ የሰውም ክብሩ ሁሉ እንደ ሳር አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ትንቢተ ሕዝቅኤል ምዕራፍ 40 ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከበደላችሁም ተመለሱ፣ ፊታችሁንም ከኃጢአታችሁ ሁሉ መልሱ። ከእስራኤልም ቤት
በእስራኤልም ዘንድ ከሚቀመጡ መጻተኞች የሚሆን ከኔ ተለይቶ ጣዖቶቹን በልቡ የሚያኖር የበደሉንም መቅሰፍት በፊቱ የሚያቆም ሰው ሁሉ ስለ እኔ ይጠይቅ ዘንድ ወደ ነቢዩ በመጣ ጊዜ እኔ እግዚአብሔር በራሴ መልስለታለሁ፣ ፊቴንም በዚያ ሰው ላይ አደርጋለሁ፣ እንዲጠፋም አደርገዋለሁ፣ ከሕዝቤም መካከል አስወግደዋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ከሊቅ እስከ ደቂቅ ላለው ወገኔ በሙሉ ሁሉም የሚመዘንበትና የሚዳኝበት የሚለይበት ሰዓት ተፈጽሟል። የሚቀረው ስንዴውን ወደ ጎተራ እንክርዳዱን ለእሳት መስጠት ብቻ ነው። ሽማግሌ፣ ጎልማሳ፣ ወጣት፣ ሴት፣ ወንድ ሁልህም ልብና ኩላሊትን በሚመረምር አምላክ ተለይተሃል። ለምህረት የተጻፈው በግንባሩ ምልክት በስውር ተደርጎበታል። ምህረትን የማያገኘው ለእሳት የተጻፈው ምልክት አልባ ነው። በስውር የታተመውን ምልክት የጨበጥህና ያልጨበጥህ መሆንህን የሚለዩህ ቅዱሳን መላእክት ለሚያውቁህ የሌለውን ለእሳት ያለውን ወደ ረፍትና ወደ ምሕረት የምታውቀው ደግሞ ስትድን ከመዓቱ ስትተርፍ ብቻ ነው። መዳንህንም በዚህ ታረጋግጣለህ። ካጠገብህ ያለው ሲሸኙ ምልክት አልባ መሆናቸውን ታውቃለህ፣ ትረዳለህ። እኔ መሪ ነኝ፣ እኔ ሚኒስተር ነኝ፣ እኔ የእምነት መሪ ነኝ፣ እኔ የጦር አለቃ ነኝ። ባለ ኒውክሌርም ባለ ጠመንጃም ብትሆን የዓለም መሪም ሁን የአጥፊው ጋሻ ጃግሪ ስለነበርክ አለቃና ምንዝር ስለሆንክ የዘር ሹመኛ ተጠቃሚ የዘር ፈራጅ ስለነበርክ ምንም ከምንም የሚያድንህ የለም። ሁሉም የዓለም ገጽታ በሙሉ በሞት ይፈተሻል። የሚያድንህ የልብህ ቅንነትና እምነትህና ሥራህ ብቻ ነው። የሰበሰብከው ሀብት ንብረት በምህረት ለታሰቡት ይቀራል። አንተ እንደዘራኸው ታጭዳለህ። ፈጣሪህን እንደ አምላክ ቆጥረህ የተከለልከው በዘረኛ ገዢ ጉያ ነው። እሱ ስለሚሄድ አንተስ ወዴት ትቀራለህ? አብረህ ትጓዛለህ። የአህያ ባል ከጅብ አያስጥልም እንደሚባለው ለሆድህም ሆነ ላመንክበት ዓላማ ያው ከሃዲ የእግዚአብሔር አገር የወገን ጠላትህ ስለሆነም ስፍራህ መቃብር ብቻ ነው። እንደ ሥራህ መጠን ይከፈልሃል። የማንም ገዢ አያመልጥም፣ ራሱንም ሆነ አንተንም አያድንም። ስለዚህ ከፊትህ የመጣውን የፈጣሪ በትር ሳያበጥር እንደማይመልስ ተረድተህ ታጥቀህ ጠብቅ። የታዘዘው አጥፊ በየደጅህ ቆሟልና። ይህንን መልእክት ስታዳምጥ እንደለመድከው የሥጋ ብልጠትና የፖለቲካ ክህሎት ያዋጣኛል ብለህ እንዳታስብ። መከራህንም ከሚያከብደው በቀር የሚፈይደው ነገር የለም። ዓለም ገና ከእንቅልፏ አልነቃም። በመጣበትም ቁጣ ፈጽሞ አልደነገጠም። ሁሌም እንደሚያስበው በእውቀት በእረዳ ተረዳዳ በገንዘብ ወጣዋለሁ ብሎ ያምናል። በምድር መንቀጥቀጥ፣ በጎርፍ፣ በማዕበል፣ በሙቀት፣ በረሃብ ሲመታ ኮንፈረንስ ያደራጃል። ሳይንሳዊ ዘዴ ይተልማል። የእርዳታ ድርጅት ይሰይማል። ደረስኩ ይላል። ይህ ሁሉ ይቆማል። አይረዳም። ለራሱ የሚሰጠውን ካራና በትር ስለማይቋቋመው አንዱ ለአንዱ የሚረዳዳበት ወቅት ይጠፋል። ሁሉም እንደ ሥራው በመጣው ጥፋት ይጠረጋል፣ እንደ ጭስም ይተናል። ምድራችን እውነትን በማያውቁ አመፀኞችና ወንጀለኞች የዲያብሎስ ልጆች ስለተሞላች በግድ መጽዳት አለባት። ለቅዱሳንም የተመቻቸች የበረከት ምድር ልትሆን ይገባል። ስለሆነም ይኸው የፈጣሪ ፈቃድ ይፈጸማል። በኢትዮጵያ የሚደርሰው የሚፈጸመው ሁሉ እነሆ ይመጣል። እግዚአብሔር የቀባቸው በምድሪቱ ላይ ሲነግሱ ያኔ ብቻ የእረፍት ጅማሮ ይሆናል። ይህ እስኪሆን ግን ዓለም አይታ የማታውቀው ጥፋትና ውድመት ታስተናግዳለች። በዚህን ጊዜ ሁሉም የሚጮኸው የፈጣሪን ቁጣ እንዲቆምለት ብቻ ነው። ያ ደግሞ የሚሆነው የታዘዘው ሁሉ ሲፈጸም የእግዚአብሔርም ሕዝቦች
ነፃ ሲወጡ ብቻ ነው። የታመኑ የፈጣሪ ልጆች በዓለም ሁሉ ፊት የሚያበረውን ከጌታ የተሰጣቸውን ስልጣን ሲያጸኑ፣ ሁሉም ሲንበረከክና በፈጣሪ ላከበራቸው ሲገዛ ብቻ ነው። ሰላም፣ በረከት፣ ቸርነት የሚሆነው ይኸው ሲሆን ብቻ ነው። ይህ ደግሞ ከብዙ ጉዳት በኋላ የሚፈጸም ይሆናል። ምክንያቱም የሰው ልጅ ትዕቢቱንና አውቃለሁ ባይነቱን ተሎ አይጥልምና ዓለም ሁሉ በታላቅ እንባና ጩኸት ይሞላል። ከቁጣው ብርታት የተነሳ ዓለም ያለፈች እስኪመስል ድረስ አሁንም ደግሜ እለዋለሁ፣ በኢትዮጵያና በዙሪያ ባሉ ተራሮችና ሀገሮች ሁሉ የብርሃን ዙፋኑን የሚዘረጋው ጌታ ልጆቹን ከዙፋኑ ላይ ሲያስቀምጥ ብቻ ነው መስከን የሚጀምረው። ከዚህ ውጭ የሚመጣ አንዳችም ነገር የለም። እግዚአብሔር ለምሕረት ያሰባቸው ክርስቲያን ሆነ እስላም፣ ካቶሊክ ሆነ ፕሮቴስታንት፣ ሌላም ሆኑ ድርጅት ውስጥም ኖሩ አልኖሩ፣ እምነት ይኑራቸውም አይኑራቸውም፣ ብቻ ልባቸው ቅን፣ የዋህ፣ ትሑትና ደግ ከሆኑ፣ እውነትን የሚወዱ ከሆነና ፈጣሪን የሚፈልጉ ይሁን እንጂ አምነውና ተጠምቀው በብርሃናዊቷ ተዋሕዶ ኦርቶዶክስ ልጅነት ተባርከው በብርሃን ጎዳና ይገሰግሳሉ። የምሕረትንም ዘመን ያያሉ ይኖሩባታልም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ